እኔ እንደሰማው የሰፈር ስሙ ራሱ አሁን ዋናው ቁልፉ ነገር በደንብ ስሚ አንቺ ፕሮፌት ካመንሽበት አቤት ይሰማል። ፕሮፌት ስላመንኩ አይደል እንዲጸልዩልኝ ያልኩትኝ እኮ ፕሮፌትዬ የሰፈር ስሙ ራሱ አሁን ጻፉልኝ እግዚአብሔር ነው የሚሰራበት እኮ ነው። በውስጥ መስመር ጻፉልኝ ሰዎች ምን አሉ? የሰፈር ስሙ ራሱ በጣም ዘራፊ ከመሆኑ የተነሳ ዝናቡ ነው አሉ። እሱ ሲመጣ ልብስ ያስገባሉ፣ ብቻ ይሰጣል። ልብሱን በሙሉ ነው የሚወስደው። ሰፈር ውስጥ ዝናቡ መጣ ይባል ከባድ ነው። እና ወጣት ነው ቢሰርቅም ወጣት ነው ሰርቃ ጭልፍ አድርጎ ሰፈሩን ሁላ ያሰለቸ ሰው ከባድ ኬዝ ልጅ ነው ወጣት ነው ይስረቅ ግን ሰርቆ አይደለም። አቤት ፕሮፌት ሰላም ነው ደሜ አቤት ግሎሪ የሚባለው አባሩት የእርሶ ጠራት ነው። አይዮታ የእርሶ ጠራት ግሎሪ ወንድ ነው እንዴ? አንተ ማን ስለሆንክ ሴት መስሎኝ ነው። ይኸውልዎታ አያርላ ተነካ ማን ስለሆንክ ነው እኔ መባረር ነው። ይመቸው ይቀመጥ እየተዝናና ይሁን። አይ አምተና ደሜ ጸለይለታል። ተው የእግዚአብሔር መጀመሪያ እኔን አስተናግዱኝ። ሪከርድ ሊያደርጉት ነው። ይጸለይለታል፣ ችግር የለውም። ደሜ በስታይል ይጸለይለታል። ምን ችግር አለ? እንጸልያለን። እሺ አሁን የተወደዳችሁ አባት ብሩካን ሰላማችሁ ይብዛ ብያለሁ። እሱን ነው ዋናው። ለዝናቡ ይጸልያል። የሰፈር ሰው እኮ ልብስ ማስጣት አልቻለም በሷ ወንድም ምክንያት። እግዚአብሔር ይረዳዋል። እንጸልያለን። ይሆን እንጸልይለታለን በኢየሱስ ክርስቶስ ስም። ጎረቤት እኮ አርፎ ነበር ላይ ታስሯል ብላለችና አሜን። ጎረቤት እኮ አርፎ ነበር፣ እሱ ታስሮ ልብስ እያሰጡ ነው። አሁን ልብስ ሊያስገቡ ነው። በቃ እርግጠኛ ነህ ዮናስ? አሁን እግዚአብሔር ይቅር ብለዋል። እንጸልይለታለን። እሺ ፕሮፌት ዋት ያዝ። ለማንኛውም ወያጂ ዋለ ውሃ ምናምን የታመመ ሰው ብቻ ነው ውሃ የሚይዘው። የታመመ ሰው ብቻ የሚሰርቀው ሳይጠጣ አልታመመም። የኔ ወንድም ኧረ ኖ እጁ አይጾምማ። ኧረ ታሟል። እጁስ ታሟል። ፕሮፌት ታሟል። እውነት ታሟል። ሌባ ሆኖ ታሟል። አሁን እንጸልያለን። እሷ ላለችው ለሌባ እንዴት እንደምትጸልይ መልካም ይሆናል። ፕሮፌት መጀመሪያ የሌባ እንዴት እንደሚጸልይ እንወቅበት። የእርሶ ውሃ ያዙ። የእርሶን ውሃ ከፍ አድርጉ። የእርሶን ውሃ ቶሎ ብሉ። ችግር የለውም። የታመመ ሰው ያዝ ነው የምንለው። እዚህ አብሮት ያሉ ሰዎች የሚያገለግሉ ናቸው፣ አገልጋይ ነቢያቶች ናቸው ወይንስ እግዚአብሔር መንፈስ ይሰራባቸዋል? ነው እርሶ የሚመሩት በእነሱ መንፈስ ነው? አልገባኝም። እኔ እኮ የእግዚአብሔርን ድምፅ የሚሰሙ መስሎኝ እኮ ነው ጸልዩልኝ ያልኩት። ቆይ ደም ይብራ አባ። እኔ ያው ለሌባ እንዴት ነው የሚጸለየው? እስቲ ጸልዩ እንስማ። እሺ ስሙ ጸልያለሁ። እሱ ሌባ ነው ሲል እርሶ አምነዋል? ስሙ አንቺም ስሙ ወንድሜ ሌባ ነው ሲሉት አይ እኔ እኮ ማቻ አልኩሽ የነይት ቆይ እና እሱ ፕሮፌት ነው ብላለሽ። ነብይ ደግሞ የእግዚአብሔርን ድምጽ ነው የሚሰማው እንጂ የሰውን ድምጽ አይደለም። ይሄ ሰውዬ ከኔ ጎን ያለው ሰውዬ የሚሉትን ነገር አምነው ነው ሌባ ነው ብለው ነው የሚጸልዩለት። አሁን ለወንድሜ አይደለም ማቻ አልኩሽ ነው። አሁን ፕሮፌት ውሃ ጠጡ እንዴ! ጉሮሯቸው ላይ ቆምሽባቸው። እውነት ነው። ስለዚህ አሁን አንቺ ላቀረብሽው ሐሳብ አሁን እጸልያለሁ። አምነሻል? አምናለሁ። በቃ ጸልያለሁ። ምክንያቱም ታስሯል ብለሻል።
ስለዚህ በዛ ሐሳብ ነው የምንጸልየው። የሚታሰር ሰው እንግዲህ ብዙ ባህሪ ኖሮት ነው ምንም ነገር ሳረግም የሚታሰር ያለ እሱ ልንፈርድ አንችልም። እግዚአብሔር የታሰረውን አጠቃላይ መልካም ሰው አድርጎ እንዲፈታው እግዚአብሔር አምላክ ማንኛውም ነገር ያድርጎ። እንግዲህ ቅድም ብያለሁ ማንኛውም ሐሳብ ውስጥ ቢያልፍ ነፍስ ገዳይነት ውስጥ ዝም ብለን ነው ልንናገር እንችላለን፣ ግን አንቺ አይሰማሽ። አሁን ግን ለወንድምሽ መንፈሱት የሚነግረው እኔ ምን አጥፍተው ነው ስላቸው አልነገሩኝም። ምንድነው እርሱ መንፈሱት ነፍስ አጥፍቶ ነው የሚሉት? ምሕረት የማይገኝለት ወንጀል ነው የሰራው። የነይት በደንብ ስሚ። አሁን አንቺ ለጸሎት ነው ወይስ ለሌላ ክርክር ነው የገባሽው? አንድ መልስ መልሽ እስቲ። እኔ ይሄኛው ልጅ ዮናስ የሚባለው ልጅ ወንድሜን ሌባ ነው ነፍስ አጥፍቶ ነው እያለ ልብስ እየሰረቀ ነው ብሎ አለ። ስለዚህ እንዴት እርሱ ይፈቅዱለታል? ይሄንን አምነው እንዴት ይበላታል? ቆይ ይበል። አንተ ቅድም ገለው ነው ነፍስ አጥፍቶ ነው አላልክም? ኦኬ ከስር ስለተጻፈለት ነው እያለ ያለው። እሱ ትክክለኛ ጥያቄ ነው ጠየቀውና እንመለስ። አሁን እንመለስ። አንቺም አሁን ተመለሺ። ወንድምሽ ታስሮ ከሆነ እግዚአብሔር እንዲፈታው ጸልይለታለሁ። እግዚአብሔር እንዲፈታ ያደርጋል። ስለዚህ ወንድምሽ በምን አይነት ሁኔታ ውስጥ ቢያልፍበትም እንኳን እግዚአብሔር ጣልቃ ገብቶ ወንድምሽን እንዲፈታ ወደዛ ነው የምንሄደው። ቀጥተኛው ጸሎት። አእምሮሽን ነፃ አድርጊ። አሁን ሌላ ነገር መናገር ትተሽ አእምሮሽን ነፃ አድርጊ። እግዚአብሔር ይሰራል። እግዚአብሔር በዛ አልፎ በምንጸልየው ጸሎት አልፎ እግዚአብሔር ክብሩን ያሳያል፣ አምኖ ለሚጠጉት ሰዎች ማለት ነው። ስለዚህ ወንድምሽ ታስሮ ከሆነ እግዚአብሔር ነፃ እንዲፈታው ጸልያለሁ። ይህንን የምታምኝ ከሆነ ሌላ ነገር ትተሽ ጸሎቱ ይቀጥላል ማለት ነው። አሜን። ሰምተሽኛል? አዎ እየሰማሁ ነው። እሺ ጸልያለሁ። ሌሎቻችሁ ታብ አርጉ፣ ሼር አርጉ፣ ኮፕሊንክ አርጉ። አሁን ቀጥታ ወደ ጸሎቱ ውስጥ እየገባን ነው። እግዚአብሔር አምላክ ይህንን ወንድማችን ያለችው ወንድማችን እሱንም ብቻ ሳይሆን በግፍ የታሰሩትን ምንም ነገር ሳያደርጉ የታሰሩትን እግዚአብሔር እንዲጎበኛቸውና የእግዚአብሔር ምሕረት ጊዜ እንዲመጣላቸው ለታሰሩት እንጸልይላቸዋለን። ወንድሟ ደግሞ በኢየሱስ ስም እግዚአብሔር ይረዳታል፣ ይፈታል፣ ለምስክርነት ትመጣለች። ለምስክርነት ይመጣል። አትደውሉ። ሁሉ የምትችል ሁሉ ስፍራ ለእግዚአብሔር እናመሰግናለን። ክብር ላንተው። በዚህ ሰዓት የተላቀረበችው ሐሳብ ጣልቃ ገባ። ወንድም ታስሯል ብላለች። በኢየሱስ ክርስቶስም የሷ ወንድም የታሰረበት ሁኔታ አንተ ታያለህ። በኢየሱስ ክርስቶስም ከዚች ሰዓት ጀምሮ ባለበት አድራሻ ምሕረት ይምጣ። ለሱም ቢሆን ለቤተሰቡም ቢሆን በኢየሱስ ክርስቶስም ጸልያለሁ። ከሱ ጋር ላሉ ሁሉ መፈታት ይሁን፣ መቀየር ይሁን። በኢየሱስ ክርስቶስ መቀየር ይሁን፣ መፈታት ይሁን። ይህ ቤተሰብን በኢየሱስ ክርስቶስም አንተ ጎበኛቸው። በኢየሱስም ከታሰረበት እልፍ ይበል፣ ከቤተሰቡ ጋር ይቀላቀል። ስለሰማህን ከፍ በል። በኢየሱስም ስትል ስማን። አሜን። አሁን ይሄ ጠላት ውጊያ ነው። ጸሎት እየተጸለየ ይደውላሉ። ከምትደውሉ ብቀርባችሁ ይሻላል። ስለዚህ አትደውሉ። አሁን ጸሎት መስመር ላይ ነው ያለነው። ዝም ብሎ ይደውላሉ። ከፋይል ላይ አካውንት ቁጥር አንስቻለሁ፣ ፍቅ ያለው አካውንት ቁጥር የነበረው አሁንም ስልክ ቁጥር የነበረው ምስኪኖች ጸሎት እንዳደርጉ እየረበሻችሁ ስለሆነ እሱንም ፍቅ ያነሳለሁ። ይህ ተሰምተሻል? ሄሎ፣ አይሰማም? ኦኬ፣ እሺ፣ ኔትወርክ ነው። እሺ፣ ቀጥሉ። ሌላ ሰው አንድ ቁጥር ንኩ። ደስ ብሎኛል። ላንተ እየተባበረው ስለነበረው እያየው ነው። እግዚአብሔር ይርዳ።
እግዚአብሔር ይርዳ እያልኩ ነበረ። እግዚአብሔር ይርዳ እያልኩ ነበረ። እግዚአብሔር አሁንም ቢሆን ተጨማሪ ይርዳ ያግዝ። ይህንን ላስተባበረው ወንድማችን ይሆንም እግዚአብሔር ይባርኮላል ነው። እሺ ቀጥል። ሌላ ሰው እሺ ሰላም ነው። እግዚአብሔር ይመስገን። እሺ መጀመሪያ ስልኩ ይረብሻል መሰለኝ። ይሰማል። ቀጥል። ይቆያል ድምጽሽ። እኔ አንድ ሁለት ሐሳብ ነበረኝ ምናልባት ከሰሙ ይሰማል። ለኔ ነው። እሺ አንድ ሁለት ሐሳብ ነበረኝ ምናልባት ቀደም እንኳን እንዲጸልዩልኝ ነበር የገባሁት ሳይ አሁን ግን ትንሽ የግምት ነገር ነው ያለውና ወይ ሰው ቀይሩና ለምን ደምረው ወይ ዮኒ ለምን አይገምቱ ጋርሱ ይቅርብህ። እሺ አይ በግምት ደረጃ ቀድም አንተ ሳትሻል አትቀርም። እውነት ነው። አሁን ሲያ እሺ ለማንኛውም ርዕሴን ላስቀምጥና ምንድነው መሰሉት አንድ ምፈራው ነገር አለ። ማታ ማታ በህልሜ ውሻ ያሯሩጠኛልና ለሆነ ሰው አባኮትን ይሄን ስልክ ሚዩት ቢያደርጉት አሪፍ ነበርሽ። እና ህልም ለሚፈታ ሰው ነግሬ መስተፋቅር ተሰርቶብሃል ተብዬ ነበርና ምናልባት ማፈስ ይችላል። አይ እኔ ለምን እንደምትስቁ ግን አልገባኝም። እኔ እንትን ብናገር አይ በሰው ህመምማ አታላግጡታው እና ይሄ ነው ፕሮፌት እና ሌላ ደግሞ እሱን እንትን ይበሉኝና ሌላ ደግሞ አንድ ሐሳብ አለኝ። ኦኬ አይ ሐሳብ ይሄ ህልም አለኝ ህልም አይቻለሁ ምንድነው አሁን እንደገና ተናገርስ አያሰማም እንትኑ ይመስለኛል እየተቆራረጠ ነበርና እየተቆራረጠ ነው አሁን ተናገር እስቲ። እሺ አይ ዮኒ ሰምቶኛል እኮ ምንድነው ህልማ አረ ፕሮፌት ዮኒ ፕሮፌት ምንድነው ያለው? ሌላ ያየው ጨምራለሁ ከምትል አንድ ላይ ተያይዞ እንዲጸልይልኝ አትናገርም? አይ ቆይ እኔ ግን ሐሳብ አለኝ። ውሃ ያዝ ዋ በጀሪካን ነው ቧንቧ ተደግፍ ያለው ችግር የለው። ኖ ቪዲዮ ከፈበል ቪዲዮ ቆይ እሱን ፊልም ቤቱን ስከፍት እና ሁለተኛው ሐሳቤ ምንድነው መሰሉት ነገሩ ይሄ ይበቃኛል። በዚህ ይሄኛውን ሐሳብ እንትን ይበልልኝ። ቪዲዮ ክፈት ፕሮፌት ቪዲዮ ክፈትና ከዛ በኋላ ይጸልይ። ዋይቶ ትልቅ ሰው አይደል ያትረብሽስ ችግር የለውም። አሁን አንተ ሰላም ነው። አሁን አንተ እንግዲህ ህልም ሌሊት መጥቶ ጠላት እየተዋጋ ይገኛል። እንግዲህ እንደተናገርከው እውነት ከሆነ ዛሬ ታያለ ወደ አንተ ያምትለው ነገር ሊያውክ ይችላል። ማታሾፍ ከሆነ የማትቀልድ ከሆነ እውነተኛ ርዕስ ቀርበ ከሆነ እግዚአብሔር ከዛ ሁሉ ከሚያሳድድህ
ግራ ከሚያጋባ ነፃ ያወጣሃል ነው የሚለኝ። ፕሮፌት እኔ አንድ ጥያቄ አለኝ። እኔ ጠዋትም ጠይቄህ ነበርና እነዚህ ሰዎች እኮ በጣም እየቀለዱብህ ነው። በጣም ከመጠን በላይ እያፌዙብህ ነው። ለምሳሌ ወይ የቱ ጋር ነው ያለ? እሱን ካን ማቼ ያዝኩኝ እኔ ያዙ ማቼ አልኩ ዋ ያዙ አንተ ለወንጌል ለቀልድ አይደለም አይደል? ሚዲያ እዚህ ኔትወርክ ጊዜህን ሰዓትን መስዋዕት አድርገህ እዚህ ቁጭ ያልከው ይሄ ሰው ግን ራሱ ይጸልይበት። ይሄ አጋንንት አለበት ፕሮፌቲ ግን አጋንንት ነው የሚያስጨው ሰው። መጫወቻ ሲያደርጉብህ ዝም ብለህ ታያለ። አዩ ፕሮፌት እኛ ቀልደና እኔ አሁን ቀልጃለሁ። መጫወቻ የም ሊቀልዱ የገቡትን አይደል ያስቆምኩት? ኖ ፕሮፌት ዮኒ አይደለም ፕሊዝ አይደለም ዮኒ አንተ ቢያንስ ከሌሎቹ አንተ ትሻላለህ። ለምንድን ነው እንዲህ ሲቀልዱበት ዝም የምትለው? እንዲህ ሲጫወቱበት የእውነት ምናልባት እሱ ልቡ ቅን ሊሆን ይችላል። እንዲህ ሲጫወቱበት ግን ዝም ብለህ ታያለህ። አገልጋይ ነው። እኔ ማንም ሰው ይወልክ ሙሉ አገልጋይ እንደሆነ አውቃለሁ። አገልጋይ እንደሆነ አውቃለሁ። ግን እናንተ እያፈዛችሁበት ነው። ቆይ ጥያቄ መልስ እርግጠኛ ነህ አገልጋይ ነው? አገልጋይ ነው። ይኸው እያሳየው አይደል እንዴ? እያስተማረ ነው፣ እየሰበከ ነው። የት ቸርች ነው? ከዛ በላይ ምንድነው? የት ቸርች ነው የሚያገለግለው? ጠይቀው ራሱን ጠይቀው። ማታውቀውን ታዲያ ምንድነው የምትጨፍረው? አገልጋይ ካልሆነ አገልጋይ አይደለም የሚሆነው። አገልጋይ ነው ብላ ፕሮፌት የሚለውን ስም ይቀይር አይደል? አገልጋይ ካልሆነ ይሄን ፕሮፌት የሚለውን ስም ይቀይር። እኔ በስሙ አይቼ ነው የገባሁት። ተረጋጋ። አንተ ስሙን አይተን የመጣው ስለዚህ ምንም በማታውቀው አገልጋይ ነው እያል ከዚህ መጣ የማይመስል ነገር አትስራ። አገልጋይ ካልሆነ ስሙን ይቀይራል። ስሙን ያንሳልን። አገልጋይ ካልሆነ ስሙን ያንሳልን። አስወጣቸው፣ በሙሉ አስወጣቸው። ፕሮፌት ግሎሪማ መግባት አለበት። ይሄኛውንም የሚጨቀጭቁት ሁላችሁ ይሁን። ይሄ ፕሮፌት ባለፈው ስንሟገትልህ ነበረ። አሁን ግን እየሄድክ ያለው ሮንግ ነው። የሰው ከፍታ የትም አያደርስም። እውነት ነው የሚናገረው ወንድማችን ሚገርም። እኔ እግዚአብሔር ይሁንት ፕሮፌት እኔ ልወጣ ነው። እየጨቀጨቁት ነው እነዚህ ሰዎች። ማዘን ይችላል። ዓለም ታቆላምጣለች እንጂ ከፍታ አትሰጥም። ዓለም ፕሮፌት እርሶ ያሉት ልጸልይላችሁ ነው ያሉት። ሌላ ያሉት ነገር የለም። ኖ እርሶን አቃቂር ሊያወጡ ነው የመጡት እነሱ። ያው ፕሮፌት ለወንጌል ነው የገባኸው። ለጨዋታ ከሆነ ተጫወት። ዮኒ ደግሞ ስላረከው መልካም ነገር እግዚአብሔር አምላክ ይባርክ ስለተባበርከው። ግን እኔ ፕሮፌት አቃቂር ሊያወጡልን ነው እርሶ እኔን የማያወጡን ልንገር። በቤት ፔጅን ብያለሁ እዚህም እላለሁ። እንደ ኢትዮጵያዊ አባት ነው የምናየው። ቢመቱ ጸሎት ያደርጋሉ፣ ይጫወታሉ፣ ይሄዳሉ። አከተመ። ክርስቶስ ኢየሱስ ሐዋርያት ዋጋ የከፈሉለት ወንጌል አይዘበትበትም። ስለዚህ ፕሮፌት እኔ ባለፈው ከወርቄ ጋር ሲጨቃጨቁ እሷ ከጌታ መንፈስ የወጣች ናት። ዓለም ምንም ያህል ብታሽቀረቅር የትም አታደርስም። ክርስቶስ ኢየሱስ ያከብራል። እሱ ራሱን ሰጥቶናል በቀራንዮ መስቀል ላይ። ለዚህ ወንጌል ቢዋረዱ ይሻላል፣ ቢራቡ ይሻላል፣ ቢጠሙ ይሻላል። የሰጡት ወንድሞችን ባርኳቸው። በተረፈው በእሳት መጫወት ለሳምሶንም አልበጀም። እውነት ነው፣ ወንጌል እሳት ነው። ከሆነ ጨዋታ ከሆነ ሰው ኖት መጫወት ይችላሉ፣ ግን በጸሎት ስም በምናምን አይደለም። እኔ እዚህ ቁጭ ብዬ ስለማላሰድቦት እኔ ቤት ሲመጡ እናወራለን። ስድብ አይደለም ይሄ ተግሳጽ ነው። እኛ ባለፈው ሲናገሩ ዮኒ ስላረከው መልካም ነገር እግዚአብሔር ይባርክ። እሱ መቀባባቱን ለእኔ ተይው እናቱ እዛው እናንተ። እኔ ያረኩ ምንድነው እሳቸው ለብቻቸው ቆይ ሌላ ዲስኩሩን ይቁም። እሳቸው ለብቻቸው ቤታቸው ሆነው ሊጸልዩ ሲሉ አንዳችሁም አትገቡ። አሁን መጣችሁ አቃቂር ማውጣቱ ምንም ትርጉም የለው። የት ነበራችሁ?
የት ነበርሽ? አሁን ተናገሪ እስቲ። የት ነበርሽ? ታውቂያቸዋለሽ? አጠገባቸው ደርሰሽ አውቃቸዋለሁ። ዛሬ መጥቶ አቃቂር ማውጣቱ ምንም ጥቅም የለው። ኖ በወንጌል ስም መሰደብ የለበትማ። እግዚአብሔር ስም እኚህ ሰውዬ የዋህ ናቸው። ዝም ብለው ፖለቲካ ነው የሚሰሩት እርሶን ለማሰደብ። ባለፈው እኮ ወደ ፖለቲካ ወስደዋቸዋል። ወርቄ እንትን ስለሆነች ነው ምናምን። ኢየሱስ አይዘበትበትም። በቀራንዮ ማን በክርስቶስ ተዘባበተ? ምንድን ነው የምታወራው? ምን ነው እኔ ጠበቃ ነኝ ያልሽ? አይደለም ተጫወቱ። ክርስቶስ የሁሉም አምላክ ነው። ለአንቺ የተለየ ክርስቶስ የለም። ምን ታካብጃለሽ? መሰደብ የለበትም ነው። ማንም ክርስቶስን የሚሰድብ በመንፈስ ቅዱስ የሚቀልድ የለም። ምንድን ነው የምታወሪ? ልጸልያሉ ገብቶ ይጸልያሉ። አከተመ። አንዳንዶቹ ማይረባ ነገር ሲሉ እኔ ከላከላለሁ። ያንን ያረኩት እኔ። ፖዚሽናችሁን ቀይራችሁ ብትቀልዱ ጥሩ ነው። በወንጌል አይቀለድም። ተባረ። አረ ወንጌል እናንተ አይደል እንዴ ሙድ ስትይዙበት የምትሉ ቅባት ስሸጡ ዘይት ስሸጡ የምትሉበት የምን ወንጌል ነው የምታወሪ? አይ በመጣችሁበት መንገድ መልስላችኋለሁ። እሳቸው አይመልሱም። ሰው የላችሁም ብላችሁ ነው። እኔ አለሁላችሁ። ቅባት ስሸጡ የምትሉ ሌቦች አይደላችሁ? የትኛው ወንጌል ነው የምታወሪ? ምድረ ሌባ እዛው ይጠየቃሉ። ችግር የለም ግን ስታጭበረብሩ አይደል እንዴ የምትውሉት? የትኛው ነው ወንጌል ሰብካችሁ? የእግዚአብሔር ቃል አይዘበትበትም። ጸሎት አይዘበትበትም። በሌላ ቋንቋ ተጨዋወቱ። ሌላ አጀንዳ ፈልጋችሁ እንትን በሉ እንጂ አንቺ ልታጅን ነው እንዴ? የትኛው ምድረ ሌባ አይደል እንዴ ተሰበሰበው? የትኛው መልካም ነገር ሰርታችሁ? እነሱ በስራቸው ይጠይቃሉ። የሚሰራ ሁሉም መሄደሽ እነሱን ጠይቄ። እሳቸው ምን አደረጉ? ሰውን አልተናገሩ፣ ክፉ አልተናገሩ። መጥተው ልጸልይላችሁ በእግዚአብሔር ቃል ነው ያሉት። ምንድን ነው ያጠፉት? እሳቸው ላይ የምትዘምቱት እንደ ሌሎቹ ስላልዘረፉ ነው? ስላልዘረፉ ነው ወይ? በክርስቶስም ስላላጭበረበሩ ነው? ምድረ ሌባ አታጭበሩ። ለእናንተ ናችሁ እንጂ ሌባ። እሳቸው የዋህ አባት ናቸው። እግዚአብሔር ምስክሬ። ከእናንተ ሺህ እጥፍ የሚሻሉት እሳቸው ናቸው። ወሮ በላውላ ያ ዋጋ የከፈሉለት ወንጌል እንደዚህ መሆን የለበትም። ወሮ በላ ናችሁ እናንተ። እሳቸው ንጹህ ልብ አላቸው። ከእናንተ ንጹህ ልብ እግዚአብሔር ምስክሬ። ንጹህ ልብ ያላቸው እሳቸው እንጂ እንደናንተ አይነት መርዘኞች አይደሉም። እናንተ ሰውን ለመጠቆም ሰውን ምን ለማድረግ እሳቸውን አቃቂር ለማውጣት እሳቸውን ለመሳደብ ወንጌልን አልሰሩም ምናምን። የት ሰሩ የተባሉት የእናንተ የነ ጩፋ ሌቦች አይደሉ ያሉት እንዴ? እንደነ ዮናታን ሌሎቹ በሙሉ ሌባ አይደል እንዴ? የትኛው ወንጌላዊ ነው የምትጠሪው? በዙፋኑ ላይ ያለ የትኛውን ወንጌላዊ ነው የምትጠሪው? ምድረ ሌባ ጊዜ ያለው እኮ እግዚአብሔር ጊዜ ያለው። አረ በደንብ ነው የምሄድባቸው። እስቲ ይንኳቸው። ፋዘርን አይነኩም። እግዚአብሔር ምስክሬ የዋ አባት ናቸው እነዚህ። እሳቸውን አትነኩም ማለት በአደባባይ ባከበረ ቁጥር ይከብራል፣ ባላከበረ ቁጥር አክብረዋል። እሳቸው በክርስቶስ የማይደራደሩ አባት ናቸው። ወዴት ነው የምትሄጂው? የት ልትሄጂ? እንዳንቺ አቃቂር ስላላወጡ ነው? የለው ምንም አላርጉም። እሳቸው ምንም ኢየሱስ ክርስቶስ አይዘበትም። የሚያሾፈው ካለ እግዚአብሔር ነው የሚጠይቀው። ሌላው እሳቸው ግን አላሾፉም። አትዋሽ፣ ውሸታ። ሁለታችሁም እናንተ ናችሁ ያሾፋችሁት። ምድረ ሌባ። እሳቸው አላሾፉም። አባት ነህ ግን ለቤትና ለወደፊት እሳቸው አላሾፉም። የምን ማጭበርበር ነው? ራስሽ ነሽ የምታጭበርበር። አላሾፉም እሳቸው። አይቆምም። ከጎን የሚቆመው ክርስቶስ ብቻ ነው። አንቺም አትቆሚም። የት ቆመሽ ነው? ልታጥላይ አይደል እንደ መጣሽው? እሳቸውን ስማቸውን ልታጠፊ አይደል የመጣሽው? ምንም አላሉም። ልጸልይ ነው ያሉት። ምን አጠፉ? ልጸልይላችሁ ልጆች ያሉ ጥፋት ነው። ምን አጠፉ? መልሽ። ሌባ እንደግፋለሁ። እውነት ነው። ሌባ። አዎ ራሳቸው ውሃ ያዙና ጸልዩ ብለዋል። ውሃ ይዘን እንጸልያለን። ምንድን ነው ችግሩ? እውነት ነው። ዮኒዬ ሊበሏቸው ደረሱ። አሁን ልስማ። አሁን ይኸውላችሁ እዚህ ውስጥ አሁን አንድ ሀሳብ እዚህ ውስጥ ያላችሁ ስሙኝ። እግዚአብሔር ይባርካቸው። እንግዲህ ምንም እኔ የሆነ ያጠፍቷል የምለው በአእምሮም የለም። ሌላም ሰው ሌላም ቦታ ሀሳብ ያቀርባል። ወደ እሱ ለምን ትገባልላል? እኔ የሚገባ የሆኒ ሌላ ሰው እኮ 5 ደቂቃ ቀርቶ ወንጌል እንድንና
ሲናገር ለዚህ ስፍራ አይሰጥም። እሱ ግን ስፍራ ይሰጣል። እሱ ስፍራ ይሰጣል። ወንጌል እንዲሰብክ በሚዲያ ላይ ብዙ ህዝብ ተከታይ ያለው እሱ እዛ ሲገባ በዛ መሃል ውስጥ ክርስቶስን ንገራቸው፣ ጸሎት ይጸልላችሁ ብሎ ፈቅዶ ነው የሚያገለግለው በሱ ሚዲያ ላይ። እሱ ለነ ተመችቶኛል። ሌላ ሰው እንዳመጣ ሐሳብ ነው የሚመልሰው። ምክንያቱም በዚህ ሰዓት እኔ ጋር አንድ ጊዜ ከመቶ ሰው ያላለፈ ሰው ሊጠጋ ይችላል፣ ሊመጣ ይችላል። እኔ ጋር ባንስ አንድ ጊዜ ሊሆን ይችላል። ወደዚህ በመምጣቱ ብቻ ይህንን ሚዲያ ስለረገጠ ብቻ ብዙ ህዝብ ተሰበሰበ። ስለዚህ ህዝብ እዚህ ውስጥ ያለው የሚቀልደው ይቀልዳል። እሱ እየቀለደ አይደለም፣ ዮኒ እየቀለደ አይደለም። የሚቀልደውን መስመር እያሳዘ ነው እንጂ እየተናገረ ነው እንጂ ምንም የቀለደው ነገር እንደሌለ ነው የሚያውቀው። ስለዚህ አመሰግናለሁ። እዚህ ውስጥ ያላችሁ ታባርጉ፣ ሼር አድርጉ። ወደ ትክክለኛ መንገድ እንመለስና እነ ጸሎቱ ይቀጥላል። እንደተለመደው ውሃ መያዙም ይቀጥላል። ለታመሙ ውሃ ይይዛሉ ማለት ነው። የሚታመም ሰው ነው የሚይዘው። ስለዚህ የሚያሾፈ የሚቀልደው እየቀለደ ይቀጥላል። ስለዚህ ስም የሚሰጥ ሰው ሞልቷል። ስለዚህ ሰው ስም ይስጥ እንጂ ብዙ ስም ይሰጣል ሰዎች። በዚህ ሚዲያ ላይ ገብቶ ዘማች አኳንት ቁጥሬን አንሳ ያሉን የኔ ወገኖች ናቸው፣ ጴንጤዎች ናቸው። አንሳ ይሄ አኳንት በማድረግ ትክክለኛ ወንጌል እያካሄድክ አይደለም ስሉኝ፣ ይሄ የኔ አኳንት መቀመጥ ሌሎቹም ያሰናክል ከሆነ ብዬ አንስቼዋለሁ። አሁን ብታዩ አኳንት ቁጥር የለም። ስለዚህ ታዝያ አንስቼዋለሁ። ስለዚህ ከዛ የበለጠ ቅንነት ያለው ሰው ነው። እሱ ደግሞ በር እየከፈተ አይደለ ሌሎቹ እንዲሳደቡ እንደው የሚሳደቡትን መስመር እያሳዘ ውስጡ ንጹህ ነው። የሆነ ጌታ ይባርከው ነው የሚለው አሁንም ቢሆን። ስለዚህ ተባረኩልኝ። አሁን ደግሞ ጸሎቱ ይቀጥላል። አሁን ይቀጥላል። ማንኛውም ሰው አንድ ቁጥር እየነካ ይግባና ከዛ ደግሞ ቦታ ለነዚህ ሰዎች ይሄ ቃሌ ነው። እየሰማሁ ነው ያደግኩት። ብዙ ቸርቾች ላይ ሄጄ አይቻለሁ። የእግዚአብሔር ቃል የሚነገርበት ቦታ በትክክለኛው የእግዚአብሔር ቃል የሚነገርበት ቦታና የእግዚአብሔር ቃል እየተነገረ ወደ ገንዘብ የሚቀየርበትን ቦታ አይቻለሁ እኔ በልጅነቴ።
ብዙ ቦታዎች ቸርች ላይ ዞሬ አይቻችኋለሁ። እውነቴን ነው የምሉት። እኔ እርሶን እከታተላለሁ። ዮኒ ማለቱን ብቻነቱ ሳይሆን እኔ ብዙ ጊዜ እከታተላለሁ፣ ከውስጥ ሆኜ ነው። ዛሬ ግን እግዚአብሔር ስለፈቀደ ገባው፣ አስገቡኝ፣ ገብቻለሁ። ያ ማለት ምንድነው? እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። በዚህ ምድር ላይ እኛ የምንኖረው ነገን አናውቀውም። ምንድነው የዘራነው ነው። ሁሉም ሰው መጽሐፍ ቅዱስን ሊይዝ ይችላል። መጽሐፍ ቅዱስ የማይገለጥ ኃይል ነው። መጽሐፍ ቅዱስን ማንም አንብቦ ተግባራዊ ሆኖ መጨረስ አይችልም። ግን ምንድነው ሆኖ መገኘት ነው። እርሶ በየዋህነቶት የሚናገሩትን እውነት ነው እኮ የእግዚአብሔር ቃልም እኮ እግዚአብሔር የሚላል እኮ እነሆ እናንተ እንደ ሆናችሁ ስሙ፣ እኔም እናገራለሁ፣ ስራዎቼንም ድርጊቶቼንም አሳይቻለሁ። ግን በየዋህነታችሁ የተቀበላችሁ እናንተ ብፁዓን ናችሁ። ብልጠት አይደለም። እዚህ ጋር ወንጌል በብልጠት አይደለም የሚሰበከው፣ በየዋህነት የሚሰበከው ብልጠት ለእግዚአብሔር ለመንግስቱ ያበቃናል። ለጋነብ አይደለም፣ ለጋነብ እሳት አይደለም። ዮኒ ያለው ትክክል ነው። የሆነ አንዳንድ ነገሮችን እንቀበላለሁ ነው ዮኒ ያለው። ዮኒ በዘይ እግዚአብሔር መርጦት ዓለምን እንዳለ ዞሮ አይቶታል። ሁሉም ነገር ዞሮ አይቶታል። ዮኒ ግን እግዚአብሔር መርጦት እግዚአብሔር ውስጡ ላይ ስለነበረ ብቻ ለይቶት አምጥቷል። ዓለም ግን ብዙ ስም ሰጥቶታል። ለሱ ይስጠው። ዓለም ነው እኮ የሰጠው። አየ ከእግዚአብሔር መንገድ የሌለው ሰው ነው የሰጠው። ከእግዚአብሔር መንገድ ውጪ የሆነ ሰው ነው የሰጠው። አሁን ግን ምንድነው አባታችን አንድ እኔ የተሰማኝ ስሜትን ነው ማወራውና ይቅርታ አድርጉልኝ ቤተሰቦቼ፣ የተሰማኝ ስሜት ነው። እኔ እግዚአብሔርን እንደምወደው ያህል ሰውን እንደምወድ ምን አለ ነው እዚህ ጋር እርሶ አካውንት ማንሳቶት ትክክል አይደለም። አንደኛ እኔም ብናገረው ምንድነው አካውንት ማንሳት ትክክል አይደለም። አካውንት ማንሳት እንዴ በውሸት አካውንት የሰውን ገንዘብ የሚወስዱ አሉ እኮ እነሱ በራሳቸው እጅ ይጠይቃሉ። ሁሉም እኮ የዘራውን ያጭዳል። የእግዚአብሔርም ቃል ምንድነው የዘራውን ታጭዳለህ፣ አይቀሬ ነው። ምድር ላይ ነገ ማየት ማንችል ሰዎች በእግዚአብሔር ላይ የምንዘብት ሰዎች ልንኖር እንችላለን። እግዚአብሔር ትዕግስተኛ አምላክ ስለሆነ ብቻ ነው ዝም ያለው። ለዚህ ነው መስቀል ላይ ሲሰቀል የሚያደርጉትን አያውቁምና ይቅር በላቸው አባቴ ሆይ ያለው። ትዕግስት ስላለው ያ መጋረጃ ለሁለት ሲሰነጠቅ የዛኔ ምድርን ሊያጠፋ ይችል ነበር። ግን ምንድነው ስለሚወድ ለኛ ብሎ ፍቅርን ስላሳየ ቀራኒዮ ላይ ሲሰቀል መስቀሉን ስላሳየ የመስቀሉ ፍቅር ስር ላይ ተንበርክኮ ያለቀሱት የነዛን እንባዎችን ስላየ ነው ፈጣሪ ምሮን ዝም ያለን። የሱ ዝምታ ባይዘው የቁጣ ነው አሁን እየተከናወነ ያለው። አሁን በዚህ ዓለም ላይ እየተከናወነ ያለው የሱ ዝምታ ነው። አብዛኛው ሰዎቹ አልገባላቸው። አብዛኛው ሰዎቹ ገንዘብ ወዳጅ ሆኗል። አብዛኛው ሰው ዝሙተኛ ሆኗል። አብዛኛው ሰው ውሸታም ሆኗል። አብዛኛው ሰው ካዲ ሆኗል። አብዛኛው ሰው አስመሳይ ሆኗል። ይሄ ምንድነው የእግዚአብሔር መምጫው እየደረሰ ስለሆነ አብዛኛው ሰው ጮዩ ሆኗል። ግን የሚሰማ የለም። ወንጌልን ይዞ በየሜዳው ይራመዳል፣ የሚሰማ የለው። እነሆ ቃልን የሰማ ይድናል ነው የሚለው። ይሄ ሰው የሰበከው ግን የሰበከው ሰው በጌታ በኢየሱስም አንዴ ይዤሻለሁ፣ ትንሽ ደቂቃ ጠብቂና ከዛ በኋላ ታወሪያለሽ፣ እኔ ዝም እላለሁ። እና እግዚአብሔር ሲፈቅድ ሁሉም አንደበት ክፍት ይሆናል። እግዚአብሔር ያልፈቀደው ግን አንደበት የትም አይደርስም፣ የትም አይደርስም። እና ለማለት የፈለኩ አባታችን ይቀጥሉ። እግዚአብሔርን በንጹህ ልቡና ሲጸልዩ እግዚአብሔር የራሱ መንገድ ይሰጣል፣ መንገዱን ራሱ ይከፍታል። ይሄው አባታችን አንድ እውነት የምናገረው ማለት ነው። እኔ በእግዚአብሔር ትልቅ አመኔታ አለኝ። እኔ የዓለም ልጅ ነኝ፣ የዓለም ልጅ ነኝ። እዚህ ጋር ንስሐ ገባለሁ በእርሶ ፊት ለፊት። የዓለም ልጅ ነኝ እኔ፣ ዘፋኝ ነኝ፣ ድምፃዊ ነኝ፣ ዘፋኝ ነኝ። እኔ እዚህ ቤት ውስጥ ላልገባ ይችላለሁ፣ ግን እግዚአብሔር አልበም ሙሉ አልበም ዮኒ ማኛ ከውጭ ካለ ገብቶ የዩቲዩብ ቻናልን ማየት ይችላል። ማንነቴን ማን እንደሆንኩ ምን ቴዳና ኦፊሻል ብሎ እዚህ አካውንት ላይ ቢገባ ዩቲዩብ ላይ ያገኛል። እኔ ዘፋኝ ነኝ፣ አንድ መዝሙር የለኝም። ግን እግዚአብሔር ከዚች ከ2018 ዓመታት አልበሜን ከለቀኩበት ጊዜ ጀምሮ በኔ ህይወት ላይ ምን እንደሰራ አምናለሁ። ግን ይሄው እውነት ለማውራት ይሄ ዓለም እያየ ነው። ይሄንን ብላቴና ይሄው እግዚአብሔር ለኔ የሰጠኝ በ6 ወር ውስጥ ከአልጋ ወድቆ ተለክፎብኝ ክፉ መንፈስ አስሮልኝ ይሄው እጁን
ጭንቅላቱን ወደ ላይ ከፍ እንዳረገ ነው ያለው። እንዲህ ቀና እንዳረገ ነው ያለው። ዝቅ ብሎ አይናገርም። መብላት አይችልም። ይሄው እኔ በእግዚአብሔር ለሚዘብቱ ሰው ነው የምናገረው። አሁን ጸልያለሁ። አይጥፋብኝ። አሁን ልጸልይ። ልጅህን እግዚአብሔር ሲፈውስ ታገኘዋለህ። ዋ ካለ ያዝ በእናት ያዝ እስቲ። ዋ አለ። አሜን። አለኝ። ውሃ አለኝ። ውሃ አጠገብ ላይ አለ። አለኝ አባቴ አለኝ። ያዝ። ጌታ ይባርክ። ውጤቱን እንደገና ትመሰክረዋለህ። ጸልያለሁ። ሁሉ የምትችል ሁሉ ስፍራ አለ። እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ክብር ላንተ ይሁን። በዚህ ሰዓት በዚህ ብላቴና ላይ ጠላት የዘራ ዘር እንዲበተን የጠላት ኔትወርክ እንዲበጠስ በኢየሱስ ስም ጤንነቱ እንዲመለስ ጸልያለሁ። ጤንነቱ ይመለስ በኢየሱስ ክርስቶስ ስም። በዚህ ሰዓትና ደቂቃ ይዋ እንደጠጣ ብላቴና በኢየሱስ ክርስቶስ ስም ደምስሩ ሁለንተናው መንቀሳቀስ ይጀምር በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት አንስቶ አንተ አዲስ ነገር ታደርጋለህ። በዚህ ብላቴና ላይ ጠላት የከፈተው ዘመቻ በኢየሱስ ስም እንዲቆምና በኢየሱስ ክርስቶስ በእግሮቹ ቆሞ እንዲሄድ ሰላም እንዲያገኝ እረፍት እንዳገኝ በኢየሱስ ስም ጸልያለሁ። ህመሙ እንዲለቅ ጸልያለሁ። መናገር እንዲጀምር ሰላሙ እረፍቱ እንዲበዛ ጸለይኩ። ለዝም ባሪያ አስበው በኢየሱስ ክርስቶስ ያሰበውን ያቀደው ፈጽምለት። በኢየሱስ ክርስቶስ ከቅዱ ጋር ያንተ አብሮነት ይቀላቀልበት፣ ከሱ ጋር ይሆን በኢየሱስ ስም አሜን። ተባረክ። ይህንን ውሃ አጠጣው፣ ውሃውን አጠጣው። ከዛ በኋላ እግዚአብሔር ምሕረት በዛው ታያለ። የእግዚአብሔርን ምሕረት ታያለ። አሜን አሜን። እሺ አመሰግናለሁ። እዩ እንኳን በሰላም መጣሽ። ቅድም እኮ እየሞከርኩ እምቢ ብሎኛል፣ እምቢ እያለኝ ነበረ። እስቲ ታብ አድርጉ፣ ሼር አድርጉ፣ ኮፕሊንክ አድርጉ። ጸሎቱ ሐሳብ ያለሽ እንደዩ ሐሳብ ካለሽ Okay. ይሄን ለመሆን ሰው ስንት ቂጡን ያወዛውዛል፣ ሴቱ ስንት ነገር፣ ይሄ ነገር ስንት ጌም ይጫወታል፣ ዱቄት ይቀባል፣ እቺን ጊፍት ባርኔጣ ለማግኘት። እርሶ በጸሎት እግዚአብሔርን ስም ጠርተው ስላገኙ ቅናት ነው፣ የቅናት መንፈስ፣ ሌላ ምንም አይደለም። እርሶ ቻሌንጁን ይለፉት፣ ከዚህ የበለጠ የህይወት አሳልፈዋል፣ ሌላ አይደለም። ቀንተውቦት ነው። የቅናት መንፈስን ከላይ ውሎት ላይ እንዲያነሳ በራሶት ላይ ይጸልዩ እንጂ ሌላ ምንም ታሪክ የለም። ሁሉም ይሄን እድል ቢያገኝ እርሶን ተው ያለ ሁሉ እኮ እዛ ገብቶ ተሰድቦ ወጣ ነው። አጭበርባሪ፣ ዘይት የሚሸጥ ተራጋጭ ሁላ አጭበርባሪ፣ ለግል እንጸልይ ብሎ ፒዮንሴን ሴት ይዞ የሚገባ አጭበርባሪ ናቸው። እርሶ ላይቭ ላይ ህዝብ እያየው ጸለዩ እንጂ ኑ ቤቴ እንኳን አላሉ፣ ኑ ቸርች ያላሉ፣ አካውንቴ ላይ ማስገቡ አላሉ። ማስቀመጡት እንጂ አካውንቶትን። እኔም ከቻላችሁ አካውንቴን አስቀምጣለሁ፣ ብታስገቡልኝ ደስ ይለኛል። ማን ብር ይጠላል?
ብር ማን ይጠላል? ለብር አይደል የምትሰሩት? ላባችሁ ጠብ እስኪል። እሳቸው ደግሞ በዚህ እድሜያቸው የሚያገለግሉት እግዚአብሔርን ነው፣ በወንጌል ነው ያሉ የሚኖሩት። ለስጋቸው ብር ያስፈልጋቸዋል አላሉም እሳቸው። ነው ያልኩኝ። እስቲ እኔን ውቀሱኝ ከቻላችሁ፣ ለኔም ስጡኝ። ማንም ሰው ብር አይጠላም። ፕሮፌት ቀንተውቦት በአንድ አበባን የቀኑቦት ብዙ ቢያገኙ ገና ይገሉታል፣ ስሞትን ያጠፋሉ፣ ሌላ ወንጀል ሰርተዋል ብለው ይመጣሉ። በዚህች ነው የቀኑት፣ ሌላ አይደለም። እና በራስዎት ላይ ይጸልዩ። ሌሎቻችሁ የቅናት መንፈስ ነው ያደረባችሁ፣ ጸልዩ። እሺ አመሰግናለሁ። ተባረክልኝ። እግዚአብሔር ይባርክሽ። በውስጥሽ ያለውን ሐሳብ ሁሌ ከመደገፍ ሁሌ መልካም ነገር እግዚአብሔር አምላክ ብላቴናውን ታያለ ምን ያለ ወንጌል ሊሰብኩ ሲሉ ጣልቃ ይገቡ ነበር። ቅድም ያ ሪከርድ ከተደረገ ሴጣንና ሰው ተባብሮ ከመንፈስ ቅዱስ ሊያጣሉት ይችላሉ። ይሄንን ያለውን ቅንነቶትን ሊያስጥል ይችላል ፕሮፌት። ስለዚህ ነው እኛ የተቆረቆር ነው። እውነት ነው። አልሰረቁ፣ የሰው ኪስ አልገቡ፣ ወንጌል ነው እየሰበኩ ያሉት። ላመነውም ላላመነውም እየጸለዩ ነው። እግዚአብሔር ይባርኮት፣ በርቱ። ሁለተኛ እንዳያቆሙ። ለክርስቶስ የቀኑ የተቆረቆሩ የሚመስሉ ብዙ አሉ። እኛ ጓዳችን ቢታይ ብዙ ጉድ አለን። ያን ጉዳችንን ደብቀን በአደባባይ ወንጌል የሚሰብክ ሰው ድካሙንም ምኑንም ማጉላት የለብንም። አማኞች መተባበር ሳይሆን የሰው ልጆች ባክ እስኪያደርጉ ድረስ ነው የሚነሱት። ስለዚህ እንዳይደክሙ የእግዚአብሔርን ቃል ያወቀ ሰው ደግሞ ፍቅር ነው እንጂ በጀማ ተነስቶ ሰውን አያገልም። እኔ አይቻለሁ ብዙ ቦታ። ለማንኛውም እርሶ መንፈሶትን ጠብቁ። ብዙ ሰልፍ ይነሳል። አሁን ሪከርድ አድርጎ ለማዋረድ የሚፈልግ አለ፣ ሰውና ሴጣን። ያንን መጠንቀቅ አለቦት። ዮኒ ማኛ ይመስለኛል አሁን እሱም ትንሽ ከጌታ ቤት ቢወጣም በእርሶ ላይ የሚነሳውን ሰልፍ ለማሸነፍ ነው የመጣው፣ ለማገዝ ነው የመጣው። እንደዛ ብለን ነው የምናስበው በቀና መንገድ። እና እህቴ ተባረኪ፣ ማበረታታትሽ ይተባረክሽ። ብቁኝ እግዚአብሔርን ቃል ወንጌል የፈለገ እንትን ቢሆን ስለ እግዚአብሔር ነው የሚሰብኩት። የሃይማኖት ልዩነት ቢኖረኝም ገባሽ? እኔ ማንኝ የሚለውን እንዳስብ አድርገውኛል። ጻፈን ካፍቼ እሳቸው ጄን ካሉ ብታምኝም ባታምኝም ላይቭ ላይ ዘጋለሁ። ከዚህ ነው የሚጀምረው ትምህርት። መጽሐፍ ቅዱስ ገልጠው ወንጌል ከመስበካቸው በላይ ትትናቸው ገዝቶኛል። ገባሽ? ሁላችሁም እግዚአብሔር የሸፈነልን ገበና ቢጻፍ አንዳችንን ቀና ብለን አናይም። አንዳችንም እዚህ ጋር ሌባ ልትሉ ትችላላችሁ። ከገዛ ቤተሰቦቻችሁ፣ ከገዛ ስራ ባልደረባችሁ፣ ከራሳችሁ ለራሳችሁ ማትነግሩት ሌብነት ይኖራችኋል። ደግማችሁ ማናወራው
እሳቸው እዚህ በሚዲያ በካሜራ ተቀምጠው ሲጸልዩ የምንሳደበው ውርደት በካሜራ ሲቀመጥ፣ የኛ ግን ካሜራ ያልገለጠው ካሜራ ያልቀዳው ስንት ሚስጥር አለን፣ ስንት ኃጢያት አለን። እኔ ማነኝ እንበል፣ መጽሐፍ ቅዱስን ጋር ሳንደርስ እኛ ማነን የሚለውን እንሂድበት። በአንድም በሌላ መንገድ ትትናን ማስተማራቸው በቂ ነው። ትልቅ ሰው የሚያከብር ሰው ጠፍቷል። ገባሽ? እኩል እናውራ የሚል ሰው በስቷል። ሴትና ወንድ እኩል ነን ብለን እግዚአብሔር እንዴት እንደፈጠረን እያወቅን ወንድ እንደዚህ መሆን አለበት፣ ሴት እንደዚህ መሆን አለበት የሚል መድረክ ላይ ደርሰናል። ይሄንን ከትህትና ነው የሚጀምረው። እግዚአብሔር ዝቅ ብሎ ሐዋርያቶችን እግር ያጠበ፣ እሳቸው ዝቅ ብለው እኔ ፕሮፌት ዮኒ ማኛ ቤት መጣው ሲጸልዩ እንትን አውጥተን ሶፍት አውጥተን ወይኔ አይናችን ዕውር ሆነ ብለናል። ማልዋሸሽ ነገር። ከዛስ እኔ ማን ነኝ አልኩ። እኔ በእሳቸው ላይ ማሾፈው እኔ ማን ነኝ? እግዚአብሔር የደበቀልኝ ስንት ሚስጥር አለ። እሳቸው ህዝብ ፊት እንደዚህ ችግር የለውም ልጆቼ፣ ችግር የለውም እኔ ያልኩት እንደዚህ ነው ትታወራላችሁ ሳይሆን እግዚአብሔር ቁጣውን ቢያመጣስ እውነት ነው። ስንሰው ቆም ብዬ እዛን ሰዓት ነው ያቆምኩት። ለምን ስወጣ እግሬ ቢሰበር፣ ስወጣ እንጨት እንቅፋት መጥቶኝ አይኔ ቢጠፋስ? እንደዛ እንዳላሾፍኩ ሙሉ አድርጎ ስለፈጠረኝ ሊሆን ይችላል። ዛሬ ማሾፍ አይደል? የሆነ አክሲደንት ቢደርስብኝስ እኔ ማን ነኝ? ሃይማኖት ጋር ሄድኩ፣ አልጠየቁኝም። ሃይማኖትሽ ማን ነው? በጌታ ነሽ ወይ? ኦርቶዶክስ ነሽ ወይ? ሙስሊም ነሽ ወይ አላሉኝም። ሲጸልዩልኝ ማለት ነው። በቃ መንገዶች ተዘጋግተዋል ይጸልዩልኝ አባት ያልኩኝ ወዲያው ነው የተመለስኩት። ለምን እያሾፍኩኝ የእሳቸው ትህትና ነው የመለሰኝ። እና ሃይማኖት እንኳን እየጠየቁ አይደለም ሲጸልዩ የነበረው። ያ ማለት ፍቅር ስናይ ነው ወደ ምንም ነገር ምን ሄደው። መጀመሪያ ከፍትፍቱ ፊቱ ይላል ያገሬ ሰው። እንኳን ማንም እድሉን ቢያገኝ ፕሮፌት እዚህ ዮኒ ማኛ ጋር ለምን አስገቦት ለሚገቡ ለመግባት ገስቱ ይጨናነቃል። እኔ ሞድኔተር አይደለሁ አያለው ለመግባት ስንት ቁጥር ነው የሚጻፈው እዛ ቤት። ውሸታቸውን ነው። ሁሉም እድሉን ቢያገኝ ቀንተውቦት ነው። ይሄን ነው ይወቁ። የቅናት መንፈስ ነው። እሺ አመሰግናለሁ። ይቅርታ እውነት ተባረክ። እግዚአብሔር ይባርክሽ። በእውነት ቀን ሰው ነሽ። እሷ እንዳለች እውነት ነው። ዮኒ ጋር መጀመሪያ ጊዜ ስንገባ ልትቃወም እንዳለችው ነበር። አሁን የተናገረችው ሐሳብ ነው። ከዛ አልፎ ተርፎ በራሷ ሚዲያም እየገባ አገለግላለሁ። እሷም ጊዜ ትሰጣለች። ለወንጌል እንደዚህ ጊዜ ነው የምትሰጠው እሷ በራሷ ሚዲያ ላይ። ከዛ ደግሞ ሚዲያም ደግሞ ወንጌልም እንዲሰራበት ብርታት ትሰጣለች። ቅን ሰው ነች። እግዚአብሔር ይባርክሽ በሉልኝ። እሷን በእውነት እግዚአብሔር ይባርክሽ። ስለዚህ እዚህ ውስጥ ያላችሁ ተባረኩ። አባቴ ብሩካን። እኛ ጋር አሁን ዝናብ እየዘነበ ነው። ኔትወርኩም ትንሽ እንትን እያስቸገረ ነው። ስለዚህ አሰማም ከላይ ያለው ድምጽ ብዙ ነው። ስለዚህ እግዚአብሔር በሚፈቅድበት ጊዜ እንገናኛለን። የዝናቡ ሚቆም አይነት አይደለም። ስለዚህ ሌላ ጊዜ እንገናኛለን። አንተ ደግሞ ሕፃንን ያስኮ ለምስክርነት እግዚአብሔር ያቀርባል። ትመሰክራለህ ገብተህ። አሜን። አዎ እግዚአብሔር ይማርልህ። እግዚአብሔር ይማርልህ። ኢየሱስ ይችላል። እመን፣ ይችላል፣ ሁሉን ይችላልና የመጣኸው አምነ ነው የእግዚአብሔር ሰው ነው ብለክ ነው የመጣኸው። እግዚአብሔር አንድ ነገር ያደርጋልና አይዞክ። ጌታ መልካም ነው። ጸጋውን ያብዛል። ጌታ ኢየሱስ ይወድሃል። መዳን በሌላ በማንም የለም። ኢየሱስ ይችላል። መድኃኒት ነው፣ ለስጋም ለነፍስም ፈውስ ነው። ስለዚህ ይሄንን ኢየሱስን ከዘፋኝነትም ከምንም ትተህ ወደ ኢየሱስ ለዚህ ለልጅህም ስትል ለዘላለሙም ስትል ወደ ኢየሱስ መመለስ ይሁንልህ። አባታችን ተባረክ። ሁላችሁም ተባረኩ። ጸጋ ይብዛላችሁ። ይቅርታ። እሺ ተባረክልኝ። አንድ ሐሳብ ለወንድማችን አቀርባለሁ። ቅድም የሆነ ዝናብም እየዘነበ የሆነ ብዙም አልሰማሁም። አሁን ድሮ በዘፋኝነት ውስጥ የነበርኩ አሁን ወደ ጌታ ተመልሰሃል ወይስ
ዘፋኝነት ላይ ነው አሁንም ወንድም እስቲ ግለጽልኝ እሱን። እኔ አሁንም እዛው ዓለም ላይ ነው ያለሁት። ያው ፈጣሪ በልቤ ላይ አለ። ያው እንደ ስራ ነው ማየውና ኦኬ በምንም ነገር ውስጡ ላይ ባረገበትም ያው መጥፎን አይደለም ለህዝቤ እያስተላለፍኩ ያለሁት ጥሩ ነገርና መልካም የሆኑትን ነገሮች ናቸው በሙዚቃ መልክ ማስተላለፈው። ያው እግዚአብሔርን ማያዘስት ነገሮች ሊኖሩ ይችላሉ አሉም፣ ግን እግዚአብሔር ያለው ሁሉንም ያው እሱ አንደበት የሚሰጠው ፈጣሪ ነው። አንደበትም ለኔ ይሁን እንደሚለው በዮሐንስ ላይ አንደበትም ለኔ ይመስክር እኔውም አምላክ እንደሆንኩም ያክብረኝ ለኔም እንዲያዘምልኝ እፈቅድለታለሁ እንዳለው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያው እዚህ ምድር ላይ እያለን የተሰጠን ነገሮችን መክሊቶችን መጀመሪያ እናያለን። የሰው ልጆች አሁን ፕሮፌት ጥበቡ ወርቅዬ ብታየው ከዚሁ ነው ወደዛ ጌታ ልብን ሰጥቶት የሰራቸው ስራዎች እንዳለ ብታዩትም ያው ብዙዎቹ ያውቁታል። ጌታን ያልጠራበት አንድ ስራ የለም። የሱ ስራ ሁሉ ላይም ጌታን ጠርቶታል። ግን እያግደረደረ ነበረ ወደዛ ለመምጣት። ያው እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። እግዚአብሔር መሻታችን ነው። በውስጣችን ላይ ያደረገው ነገር ሁሉ የሚያውቀው እሱ ነውና እኛ ፈቅደን አይደለም። እኛ የሱ ሪሞቶች ነን። እኛን እንደ ፍላጎት ማዘዝ የሚችለው ክርስቶስ ብቻ ነው። ግን ለዛ ልብን መክፈት ትልቅ አስፈላጊ ነው ብዬ አስባለሁ። አሁን ያለውት ዓለም ላይ ነው። እግዚአብሔር በፈቀደ ጊዜ ያው ወደሱ ለሱ ብቻ ማዘንበት ዘመን አይርቅም፣ ቅርብ ነው ብዬ አምናለሁ። ላንተ በደንብስ ቅርብ ነው። አሁን ግን እግዚአብሔር ላንተ እች ደቂቃና እች ሰዓት ልትሆን ትችላለች። የእግዚአብሔር ቃል የመዳን ቀን ዛሬ ነው ይላል። አንተ ደግሞ ለእንጀራ የሚብል ሊሆን ይችላል። አንድ ስፍራ አንብቤ ከዛ ደግሞ የሚለው አለኝ። እግዚአብሔር ይባርክ። ለቅንነት እግዚአብሔር በሮች ይከፍታል። አንድ ስፍራ ነባለው እንዲላል ማቴዎስ ወንጌል ምዕራፍ 6 ከቁጥር 31 ላይ እንግዲህ ለኑራችንም ለምንኖረው ኑሮ በምን መንገድ እያለፈንም ምን እንደምገጠንም እግዚአብሔር በምን በረከት እንደሚገናኘንም እግዚአብሔርን ሁሉ ነገር ስንጥል ምን እንደምገጥመን መጀመሪያ ግን ምን ማስቀደም እንዳለብን ቃሉ በሚያብራራን ትንሽ ሐሳብ እናገራለሁ። እንደዚህ ነው የሚለው ማቴዎስ ወንጌል ምዕራፍ 6 ከቁጥር 31 ላይ እንዲላል፣ ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ሁሉ ለማግኘት ይጨነቃሉና የሰማይ አባታችሁ ሁሉ እንደሚያስፈልጋችሁ ያውቃልና ከሁሉም አስቀድማችሁ የሰማይን ጽድቅ መንገዱን እሹ፣ ሌላ ይጨመርላችኋል ተብሎ ተጽፏልና ዛሬ አንተ ደግሞ እግዚአብሔር እድል ሰጥቶ ጊዜ ሰጥቷልና ዛሬ እግዚአብሔር በሰጠ ጊዜ እንዲሁ አይደለም እዚህ የተናገርኮ እግዚአብሔር ሰዓትና ጊዜ ስላለው ነው የወጣው። ስለዚህ የመዳን ቀን ዛሬ ስለሆነ ንስሐ ብትገባበትና እንደው ቃል